አንድ አምላክ በሚሆኑ በሶስት ስም አምነን ንዑድ ክቡር የሚሆን የአቡነ ሀብተ ማርያም በዕለተ እሁድ ሰንበት የሚነበበው ገድል እንጽፋለን። ልመናው ክብሩ ከሁላችን ሕዝበ ክርስቲያን ከወዳጁ ከኃይለ ሚካኤል በጸሎት አስበኝ ካሉት ጋር ለዘላለሙ ጸንቶ ይኑር። ከዚህ በኋላ ቀኝ ግራውን ፊት ኋላውን ትምህርተ መስቀል እያማተበ ይጸልይ ጀመረ። ያን ጊዜ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። ከጌታም ጋር ሚካኤልና ገብርኤል ተገለጡለት። ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን የቆምኩባት ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን፣ ንዑሳኑን፣ ማዕዘኑን ባርክ አለው። አባ ሀብተ ማርያም ጌታችን እንዳዘዘው አደረገ። ባማተበ ጊዜ በትይዩ ቆመው 3 አጋንንት ለአባታችን ታዩት። ከኖህ ዘመን ከተደረገው ማያ ተርፈን ብዙ ዘመን ከኖርን በኋላ አንተ ከኛ እኛ ካንተ ምን ጸባለን ብለው አሰምተው ጮኹ። ዛሬም ታጠፋን ዘንድ መጣህን? ማን እንደሆንክ አውቀናሃል። ቅዱስ የእግዚአብሔር ሰው ሀብተ ማርያም አይደለህምን? አሉት። በሰው ላይ የምታደርጉትን ብልሃታችሁን ንገሩኝ በላቸው እንጂ ምንም እኒህ አጋንንት የዘመዶች ጠላቶች ሲሆኑ፣ ጌታችን ወዳጄ ሀብተ ማርያም ሆይ ከነዚህ ከአጋንንት ጩኸት የተነሳ አትፍራ ብሎ አጸናው እንጂ ያን ጊዜ አባታችን አቡነ ሀብተ ማርያም ከአጋንንቱ ጩኸት ድምፅ የተነሳ ፈርቶ ነበርና። አባታችን አቡነ ሀብተ ማርያም እኒያን የተረገሙ አጋንንት ለሀገሩ ሰዎች እያሳታችሁ የምታጠፉት እናንተ ከወዴት የተገኛችሁ? ክፋታችሁስ ምንድነው? አላቸው። ከክፎች አንድ ጋኔን ለአባታችን ለአቡነ ሀብተ ማርያም ክርስቶስ በሥጋ ከመወለዱ አስቀድሞ በዚህ ሀገር ያሉትን ሰዎች እኔ ፈጣሪያችሁ ነኝ እያልኩ ሳታልላቸው ኖርኩ ብሎ መለሰለት። ክታብ መጻፍን፣ ቅጠል መበጠስን፣ ሞቶ ያደረውን መከብት መብላትን፣ የሰው ደም መጠጣትን፣ የሰው ሥጋ መብላትን አስተማርኳቸው። በወፍ እንዲያማርቱ ጣዖት እንዲወርዱ አደረግኳቸው። በሚሞቱበት ጊዜ ግን ፍዳ ወዳለበት ወደ ሲኦል አወርዳቸዋለሁ አለው። እንዲህ ባለ ሥራ ሳለሁ ክርስቶስ ተወለደና ከብዙ ዘመን በኋላ ተክለ ሃይማኖት የሚባል እንዳንተ ኃይለኛ ሰው መጥቶ ከኢየሱስ ክርስቶስ በቀር ለእኔ እንዳይገዙ ኃጢአታቸውን አስተስሮላቸው ከጥፋት ጥበቤ ለይቶ አስተማራቸው። ነገር ግን በብዙ አዘኑ። ሥራውንም አይቼ በምገድለው ገንዘብ እገድለው ዘንድ ተተነኳኩልኩ። በምገድልበትም ገንዘብ እገድል ዘንድ ፈለግኩ። ይበረታብኛልና ተሳነኝ እንጂ የሚገዙልኝ ወገኖቼን ቀማኝ። ሁለተኛም ወንድሜም ይውጠው ዘንድ በዘንዱ ተመሰለ። በመስቀል ባማተበበት ጊዜ ተሰንጥቆ ሞተ። እኔም ከእርሱ የተነሳ ስለፈራው ሸሽቼ ተሸሽጌ መንደር ለመንደር ስቅበዘበዝ ኖርኩ። ተክለ ሃይማኖት የሚባል ያ ሰው ከሞተ በኋላ ወደዚህ ብመለስ ወገኖቼ መንኩሰው አገኘኋቸው። እጅግ አዝኛለሁና በብላቴ አስታቸው ዘንድ እነሱን እታገል ዘንድ ጀመርኩ። ነገር ግን እንደ ቀድሞ የኔ ብቻ ተገዢ ሊሆኑ አልቻሉም። ሆኖም ወደ ጭንቅ ነገር የምመራቸው ጥቂቶች ፈንታዬን አላጣሁም። አባታችን አባ ሀብተ ማርያምም ያሳትካቸው ፈንታዎች እነማን ናቸው? ስማቸውስ ማን ማን ይባላል? አለው። ሰይጣንም ካሉት ጀምሮ እስከ ሞቱ ድረስ እያንዳንዳቸውን ስማቸውን እየለየ እነገሌ እያለ ስማቸውን እየጠራ ከሕፃን እስከ ሽማግሌ የሆኑትን ስማቸውን ቆጥሮ ነገረው። በፊቱ የገሌ ኃጢአት ይህ ነው፣ የገሌ በደሉ ይህ ነው እያለ እያንዳንዱ ያንዱን የበደላቸው መጽሐፍ አነበበ። አባታችን አቡነ ሀብተ ማርያምም በምን ሥራ ነው የምትተዋቸው? ምን ሥራ ቢሰሩ ነው የምትጠላቸው? ያም ርጉም ሰይጣን እየሳቀ በጭንቅ ነገር ለአባታችን ለአቡነ ሀብተ ማርያም ነገረው። ያደረጉትን በደል ሁሉ ለካህን በተናገሩ ጊዜ እኔ ልሰውረው ስወድ ምክሬን በገለጡ ጊዜ ያን ጊዜ ትቻቸው እሸሻለሁ ብሎ ነገረው። አባታችን አቡነ ሀብተ ማርያምም እኔስ በምን ታስተኛለህ? አለው። ያም ርኩስ መንፈስ አንተን ማሳተወውና ስምህን በተጠራበት እንኳን መቅረብ አይቻለኝም ብሎ መለሰለት። ነገር ግን ካንተ ተለይቼ እሄድ ዘንድ አሰናብተኝ አለው። ጌታችን ኢየሱስ ክርስቶስም አቡነ ሀብተ ማርያምን ብዙዎች ቅዱሳን አስቷልና በክፋቱ አታሰናብተው፣ ከሰይጣን ከእግር በታች ያለውን መሬት ባርክ። ያን ጊዜ ምድር አፏን ከፍታ ተዋጠው፣ ጽኑ ፍዳ ወዳለበት ወደ ሲኦል ታወርደው አለችው። አባታችንም አቡነ ሀብተ ማርያምም እግዚአብሔር እንዳዘዘው ከርኩሱ መንፈስ እግር ያለውን መሬት በትምህርተ መስቀል ባባረከው ጊዜ ምድሪቱ አፏን ከፍታ ያን ርኩስ መንፈስ እየጮኸ አባ ሀብተ ማርያም ሆይ
ምን አደረኩ እያለ ሲጮህ ምድር አፏን ከፍታ ዋጠችው። ከዚያም ከዚያ ዓለም እንደርሱ ያለ ክፉ መዓዛ የሌለ ሽታ ክፉ ሽታ ወጣ። ምድርም አፏን ከፍታ እኒያ ክፉዎች አጋንንት እውጣቸው ዘንድ ፍቀድልኝ ብላ ወደ አባ አቡነ ሀብተ ማርያም እንዲህ እያለች ጮኸች። ያን ጊዜ ከዚያ ቀድሞ የቀሩ 2 አጋንንቶች እጅግ ፈሩ። ከስልጣኑ የተነሳ እሳት ከቦናልና ከዘውትር ወዮልን ወዴት እንሄዳለን እያሉ በአብይ ቃል እንዲህ እያሉ ጮኹ። ከእነርሱ አንዱ ክንፍ ያለው እባብ ሆኖ ወደ አየር በበረረ ጊዜ መላእክት በእሳት መንኮራኩር ራሱን ቢቀጠቅጡት አፏን ወደ ከፈተችው ምድር ወደቀና እንደ ጓደኛ ወደ ሲኦል ወረደ። የቀረው 3ኛው ግን አባ ሀብተ ማርያም ሆይ ያደረኩት ክፉ ነገር ሳይኖር ያለ ጊዜ እንዳታጠፋኝ በምታምነው አምላክ አምልሃለሁ። እኔ በዚህ ወራት ነው ከዚህ ሀገር የደረስኩት። ሀገሬ ግን የነበርኩባት አንጾኪያ ናት። በልጄ በዲዮቅልጥያኖስ ልብ ውስጥ አድሬ በውስጧ ብዙ ጊዜ ሥራ የሠራሁባት በመኳንንቶች ሁሉ አድሬ በክርስቶስ ያመኑትን ክርስቲያኖችን የማጣላቸው በልጄ በዲዮቅልጥያኖስ አድሬ የምገላቸው እኔ ነኝ ብሎ ጮኸ። እርሱም ከእርሱም ዘንድ ወደ ሌላ ሀገር ሄጄ 47,000 ሰማዕታት አስገድዬ 9,000 ሰማዕታትን አሳሰርኩ። ቁስጥንጥኖስ የሚባል ደግ ንጉሥ በነገሠ ጊዜ ክርስቲያኖች ከእስር ቤት አውጥቶ ፈጽሞ አከበራቸው። እኔን ግን አዋረደኝ። ከዛ ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስ ከሞተ በኋላ ከቁስጥንጥኖስ ንጉሥ ክብር የተነሳ መውጫ መግቢያ አጥቼ መከራ እየተቀበልኩ ስቅበዘበዝ ሳለው ያን ጊዜ ለምን ሥራ ትፈታለህ? ሥራህን ታስተምራቸው ዘንድ ወደ ኢትዮጵያ ሀገር ሂድ የሚል ቃል ከጌታዬ ከዲያብሎስ ቃል መጣ ተነገረኝ። እንደምታየኝ ወደዚች ሀገር መጣሁ። አሁንም እንዳየኋቸው ወንድሞቼ ዛሬ እንዳታጠፋኝ ስለ እግዚአብሔር ይቅር ብለህ ተወኝ። የሰው አስቀድሞ ከነበሩ ቅዱሳን ለይቶ መከራ አጽንቶብኛልና ልጄ ዲዮቅልጥያኖስ ሆይ ታድነኝ ዘንድ ወዴት ሄድክ እያለ አለቀሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን በሚፈርድበት ገንዘብ የሚፈርድበት ጊዜ አልደረሰምና ይህንን ተወው አለው። የጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ በኖ ጠፋ። ምድርም እኒያ አጋንንትን ለማስጠም ከተከፈተች በኋላ እንደ ቀድሞዋ ተተከለች። ዳግመኛ ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ሀብተ ማርያምን ወዳጄ ሀብተ ማርያም ሆይ እነሆ ከድካም ወደ ረፍት የምትሄድበት ቀን ደረሰ። ደስታም እንደ ሸማ ተዘረጋ። ና ወደ ደብረ ሊባኖስ ውረድ፣ በዚያ ተቀበር ዘንድ አጽምህም ከዚያ ከተቀበሩ ከቅዱሳን አጽም ጋር ትጨመር ዘንድ ወዳጄ ተክለ ሃይማኖት ስለ አንተ አጽም አጥብቆ ለምኖኛልና የአንተ አጽምና የእርሷ አጽም በደብረ ሊባኖስ ዳግመኛ በክብር እስከምትነሳ ድረስ በዚያ ይሆናል አለው። ይህንን ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብርና ምስጋና ወደ ሰማይ አረገ። አባታችን ከዛ ከነበሩት ቦታ ተነስቶ ወጥቶ ወደ ደብረ ሊባኖስ ደርሶ ሳለ በደብረ ሊባኖስ ድብቅ ነገር ተገለጸለት። ከዕለታት በአንድ ቀን ወፍ በፊት ለፊቷ ተቀምጣ ጮኸች፣ አለቀሰችም። አባታችን ስለ ወፏ ጩኸትና ለቅሶ በጣም አለቀሰ። ከእርሱ ጋር ያሉ መነኮሳትም አባታችን ሆይ ለምን ታለቅሳለህ አሉት። እርሱም ያቺ ወፍ ዛሬ አንቄ የሚባል አሞራ መጥቶ ጫጩቶቼን ገድሎ በልቷቸዋል፣ ቤቴንም አፍርሶብኝ ሄደ። አሁን ዳግመኛ መጥቶ እኔን እንዳይበላኝ ብዬ ፈርቻ አለቅሳለሁ ስላለች ስለዚህ ነው ወንድሞቼ የማለቅሰው አላቸው። ይህንን ሰምተው ወንድሞቹ መነኮሳት አብረው አለቀሱ። ምክንያቱም ከፊታቸው ወፏ እጅግ አምርራና አዝናት ትጮህ ነበርና። አባታችን ሀብተ ማርያምም እግዚአብሔር ይጠብቅሽ ብሎ በእግዚአብሔር ፍቃድ አጽናንቷት ሄደ። ዳግመኛ በእግዚአብሔር ፍቃድ ወደፊት እንደምትሰራ አውቆ የሴቶች መነኮሳት ገዳም እየዞሩ እያዩ ሳለ ስሟ አጋት የምትባል ባህር ቃሏን ከፍ አድርጋ የእግዚአብሔር ሰው ሀብተ ማርያም ሆይ የዚህ ሀገር ሰዎች በኔ ላይ የሚያደርጉብኝን በደል ተመልከትልኝ። ሌሊት በእኔ በባህር ውስጥ ቆሞ የሚያድሩ ቅዱሳን ደም ተቀድሼ ያድራለሁ። በሐብል ጀርባቸውንና መላ አካላቸውን ይገርፋሉ። በሾም ሰውነታቸውን እየገረፉ የእሳት ቃጠሎ አስመስለው ደማቸውን ሲያፈሱ ያድራሉ። በቀን ግን ኃጢአተኛ ሰው ወደ እኔ መጥተው በልብሳቸው በሰውነታቸው ያለውን ወንዶችም ሴቶችም የዝሙት ስዕበኑን ሲያጥቡብኝ ረክሳለሁና አባ እነዚህ ኃጥአን ከኔ ዘንድ እንዲወገዱልኝ ጻድቃን ብቻ ወደ እኔ እንዲሰበሰቡ በጸሎት አድርግልኝ አለችው። ሄኖክ ባህረ ናጌብ ቃል በቃል እንዳናገረ አባታችንም አጋት ባህር እንደዚያ ካናገረች በኋላ የባህር ቃሏን ሰምቶ ለልጆቹ ነገራቸው። ልጆቹም ሰምተው በጣም አደነቁ።
አባታችን ግን ባህር የእግዚአብሔር ፍርድ እስከሚደርስ ዝም በይ፣ ዳግመኛ ሌላ ባህር እንዲህ ስትል ሰማ። ቅዱስ ሆይ ፍረድልኝ። አንድ ታላቅ ዘንዶ የሀገሩ ሰዎች ያለ ዕውቀት የሚያመልኩት ሁልጊዜ እየመጣ ከኔ ሲጠጣ በጣም አዝናለሁ ብላ ለአባታችን ስትናገር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል ከሰማይ እንዲህ ሲል መጣ። እርሱ እኔ ፈጥሬሃለሁ፣ አንቺንም እኔ ፈጥሬሻለሁ። ፍዳውን የምከፍልበት ጊዜ አልደረሰምና እስከዚያ ታገሺ። ባህር የሚል ቃል ተሰማ። ያን ጊዜ በእግዚአብሔር ትእዛዝ ከባህር ከጩኸት ዝም አለች። አባታችን ግን በሀገር ቃናው ይኖር እንደነበረ እንደ አባ መቃርስ ሁሉ ምግባርና የተሰወረውን ሁሉ እንዲያውቅ እግዚአብሔር ጸጋ ስለሰጠው የሰውን ኃጢአት እያንዳንዱ የተደበቀውን ያውቅ ነበረ። አንዳንዶቹ ካህናት ወደ መቅደስ ገብተው መስዋዕት ማሳረግ የማይገባቸውን መላእክት እንደሚያስወጣቸው አይቶ ስራቸውን ሁሉ ለሚተማመኑትና ለሚከተሉት ሁሉ ይነግራቸው ነበር። አባታችን አቡነ ሀብተ ማርያምም ከጾምና ከትምህርት ብዛት የተነሳ በደከመ ጊዜ በባህር ውስጥ መቆም በተሳነው። በባህር ውስጥ ለመቆም ፈንታ ውሃውን በእንስራ እየመላ 4 ወንጌል እያነበበ በጠዋትና በማታ ይጠመቅ ነበር። ቄሱ አንድ ጊዜ በአብ ስም አጠምቅሃለሁ፣ በወልድ ስም አጠምቅሃለሁ፣ በመንፈስ ቅዱስ ስም አጠምቃለሁ እያለ ባጠመቀው ጊዜ መንፈስ ቅዱስ ወርዶ በአባታችን ያድር ነበር። ተለይቶት ሳይሆን መገለጡን ሥራ መስራቱን መናገር ነው። የተጠመቀበትን ውሃ ወደ መሬት ሳይደርስ መላእክት በክንፋቸው ተቀብለው ሀብተ ማርያም የተጠመቀበት ውሃ አንስተው ወደ ላይ ያሳርጉ ነበር። ዳግመኛ ያ ውሃ ከሰማይ ወርዶ በአባታችን በአቡነ ሀብተ ማርያም ላይ በካፋ ጊዜ የደረቀችው መላዋን መሬት ሁሉ ያለመለማት ነበረ። ነብየ ዳዊት የአዳም ልጆች ባንተ ያምናሉ፣ ከቤትህ በተገኘው ጠል ይረካሉ፣ ከደስታ ወንዝ የተገኘውን ውሃ ታጠጣቸዋለች እንዳለ የጻድቃኑ የዘውትር ስራቸው እንዲህ ነውና። ከዕለታት በአንድ ቀን በነሐሴ 24 የአቡነ ተክለ ሃይማኖት መታሰቢያ በዓል የብዙ ጻድቃን ስውራን በብርሃን ሰረገላ ተጭነው መጥተው ቅዱስ በሆነች ቦታ በአባታችን በአቡነ ተክለ ሃይማኖት መካነ መቃብር በተሰራው ቤተክርስቲያን ቁርባን ሲቀበሉ አየ። ከዚህም በኋላ ለተሞቱ በደረሰ ጊዜ ለሞት ምክንያት የሚሆን ቸነፈር ያዘው። መድኃኔዓለም አምላካችን በአብይ ምስጋናው ወደ እርሱ መጥቶ ሰላም ላንተ ይሁን፣ ወዳጄ ሀብተ ማርያም ሆይ ዛሬ ወደ አንተ እየመጣው ከድካም ወደ ዕረፍት ወስድ ዘንድ ነው። 7 የጽድቅ የክብር አክሊሎች አዘጋጅቼልሃለሁ። አንደኛ ስለ ንጽህና ድንግልናህን፣ ሁለተኛ ዓለምንና በውስጡ ያለውን ንቀ ስለመኖርህ፣ ሶስተኛ ስለ ፍጹም ምንኩስና፣ አራተኛ ዘወትር 4 ወንጌላትን በማንበብ በመጸለይ ስለኔ ምክንያት፣ አምስተኛ በረሃብ፣ ስድስተኛ በጾም ስለተጋደል፣ ሰባተኛ በልብቅ ቂምና ጥላቻ ትዕቢት ትምክህት ባለማሳደርህ በልብ ውስጥ ባለማስቀመጥህ ስለ ንጹሕ ተልኮ ክህነት፣ ስለ ምዑዝ ዕጣንና ስለ ንጹሕ መሥዋዕት ነው። እኒህ 77ቱን አክሊላት እያንዳንዳቸው ባለ 15 ኅብርና ጌጥ ያላቸው ናቸው። አህጉረ ገነትን በውስጡ 500 የወርቅ አምዶች ያለው ተገባባት ዘንድ አንተንና እንዳንተ ያሉ ወዳጆች የሚገቡባት ቤት ሰጥሃለሁ። በምሰጥም ቤት መታሰቢያን ያደረገ በጸሎት የተማጸነ ይገባል። የወርቅ ጫማን፣ የእሳት መስቀል፣ የብርሃን ልብስ፣ ድብቅ መናን እሰጠዋለሁ አለው። መድኃኔዓለም ቃል ኪዳን ሲሰጠው 99ኙ ነገደ መላእክት በየሥርዓታቸው መጡ ቆሙ። አባታችን አባ ሀብተ ማርያም ሆይ ሰላም ላንተ ይሁን። ዛሬስ በዝማሬና በማህሌት ከፀሐይና ከጨረቃ ከከዋክብት 7 እጅ ወደምታበራ ወደ ሰማያዊት ሀገር እንወስድ ዘንድ መጥተናል፣ ደስ ይበል አሉት። ቅዱስ አባታችን አቡነ ሀብተ ማርያምም ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም የሰው ልጅ ለወደደ ላፈቀረ ብሎ አመሰገነ። ይህንን ባለ ጊዜ አምላክ በሶስትነቱ ተገልጾ ታየው። ከዮሐንስ መጥምቅ ጎን ለጎን ቀጥላ ያለችውን ከፀሐይ እልፍ እጅግ የበለጠ የምታበራ ሀገር እንድሰጠ እንሆ በማይሻር ቃሌ ማልኩልህ አለው። እውነት እውነት እልሃለሁ መታሰቢያን ያደረገ ስምህን የጠራ ለቤተ ክርስቲያን ዕጣን የሰጠ ወይም ዘቢብ የሰጠብኝ ወይም መብራት የሰጠ ካንተ ጋር ይኖራል። ከ4 ወንጌላት ስታነብ ስለነበር ለእያንዳንዱ የወንጌል ፍሬ 1000 አደረግኩልህ። ይህንን ቃል ኪዳን ላመኑ ልጆችና መታሰቢያን ለሚያደርጉ ሁሉ ማየ ጸሎቱን ለሚጠመቁበት፣ ለሚያነቡት፣ ለሚያስነብቡ ይህንን ቃል ኪዳን ሰጠዋቸው አለው። ይህንን ካለው በኋላ ጌታችን አፉን 3 ጊዜ ሳሙ። ያን ጊዜ ከመድኃኔዓለም ጣዕም ፍቅር የተነሳ ነፍሱ ከስጋው ተለየች። ጌታችን ተቀብሎ አቀፋት፣ ከእርሱ ጋር ወደ ሰማይ አሳረጋት። ያን ጊዜ
በቅዱሳን ሰራዊተ መላእክት ዘንድ ታላቅ እልልታና ብዙ ደስታ ሆነ። በሰማይ መላእክት በምድራዊ ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። በሐሳብ ዕብራውያን በናኢብሮስ ታስሪን ወር 22 ቀን በኢትዮጵያ 26 ህዳር ወር በሰማዕታት ናግራ በዓል በ6999 ዓመት ኩነኔ በኋላ 1499 ዓመተ ምህረት በሆነው ዘመን ዕለት የአባታችን የአቡነ ሀብተ ማርያም ነፍሱ ከስጋው ተለየች። ያን ጊዜ ከአባታችን ከአቡነ ሀብተ ማርያም የህይወት መንፈሳቸው ከወጣች በኋላ ካህናት በመልካም ልብስ ገንዘው በዝማሬ በመሐሌት ከቅዱሱ አባታችን ከአቡነ ሀብተ ማርያም አጽም ጋር በጻድቁ መቃብር ቀበሩት። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይድረሰው። ይህንን ያህል ታላቅ ጻድቅ ለሀገራችን መማፀኛ መማለጃ የሰጠን ስሙ እስከ ዘላለም ድረስ የተመሰገነ ይሁን። ለአቡነ ሀብተ ማርያም ጸሎቱ በረከቱ ረድኤቱ ከሁላችን ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር። ሰማነውን በዝነ ልቦና ያሳድርብን። ኃይለ አጋንንትን አርቅልን። መንፈስ ቅዱስን አቅርብልን። ጻድቃንን በገዳም ሐዋርያትን በስብከት እመቤታችንን በገነት መላእክትን በጸራሪያም ነቢያትን በትንቢት ደናግል መነኮሳትን በጾም በጸሎት ያጸናህ አባቶቻችን አምላክ ቅዱስ እግዚአብሔር ሆይ በኃጢአትና በበደል በክፋትና በኖር የሰለጠንኩት ልጅህን በቸርነትና በይቅርታ ታጽናኝ ዘንድ እማጸናሃለሁ። ልቤ ለንስሐ ዘመን ለፍስሐ አድለኝ። ቅዱስ ቁርባንህን የምቀበልበት የልጅነት መንፈስ ታድለኝ ዘንድ እማጸናሃለሁ። በጸሎት አስበኝ ያሉትን ላስብልኝ። ከኃጢአት በቀር የልቦናቸውን መሻት ፈጽምልኝ። ከጻድቁ ከአባታችን ከአቡነ ሀብተ ማርያም ረድኤት በረከት ታሳትፈኝ ዘንድ አንተን በአባትነት እኔ በልጅነት እንዲያልኩ ቅዱስ ስምህን እጠራሃለሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን አሜን። ይቀበልልን።